ጨበጣለን። እኔ እኮ ያንተን የመቀበል አሁን ያንተን እስካሁን ያልከውን እየተቀበልኩ እኮ ነው። ልክ የሆንከውን እቀበላለሁ፣ ልክ ያልሆንከውን ደግሞ እናወራለን። አይ አንተም ልክ አይደለም ከሆነ ትጠይቀኛለህ። የምንግባባውን እንትን አትበል፣ እንዳልገባኝ አድርገህ አትኩረት። በቃ ጽድቅን በጥሩ ሁኔታ ገልጸዋል። በጣም ጉብዝናን ያደነቅኩት ጽድቅ ማለት ባለቤቷን አንዱ ነው። በጣም እሱ ቤስት ነው። በቃ ወንጌሉ ገብተዋል። ለምን እኔ ጻድቅ ነኝ ያለው እግዚአብሔር ጻድቅ የሆነው ሕግን በመፈጸም ወይ መልካም ስራ በመስራት አይደለም፣ ባለቤቱ ነው። ይሄ እውነተኛ ትክክለኛ እሱ ነው። ሁለተኛ ደግሞ በእኛም እኮ ጽድቅ እናመጣለን። ይሄ ቤስት ነው። እንደውም ኦርቶዶክሳዊ የሆነ ትምህርት ነው። ሌላ ቦታ ብትሄድ ትጋጫለህ። አሁን ፕሮቴስታንት ባመጣ ትጋጫላችሁ። አሁን እኛ ሰው ተጋጭ አልተገጭ አይደለም። ወንጌሉን መጽሐፍ ቅዱሱን በትክክል ከተናገርክ ልክ ነህ ነው የምለው እኔ። እስካሁን ልክ ነህ። አሁን ደግሞ እንዲየሄድን ከሄድን ጥሩ ነው። ከተግባባን ኦኬ ጥሩ ነው፣ ተግባባን እንላለን። እስካሁን የሚያግባባ ስለዚህ አዳምጠኝ። ያልካቸው ነገሮች ሁሉ ትክክል ናቸው። አሁን ደግሞ እየጠየቅኩ ነው። የምስራቹን ወንጌል ምን ብለህ ነው የሰማኸውና ጌታን የተቀበልከው? ለመጀመሪያ ጊዜ ታስታውሰዋለህ? የምስራቹ ወንጌል ምን ብለህ ተቀበልከው? የምስራቹ ወንጌልን የተቀበልኩት ምን አሉክ? ያን ሰው የነገረ ሴትም ይሁን ወንድ ልትሆን ትችላለች፣ አላውቅም። ምን አሉክ? የምስራች ብለው ነው የነገሩክ? እሱን እስቲ ንገረን። ስልክ ገብቶብኝ ነው። እሰማለሁ። ስልክ እየገባብኝ ነው። ችግር እሺ፣ ጨርስና ሚውቱን አንሳ። እሺ፣ አይ በቃ አሁን እንትን ብዬ አሁን ጨርሻለሁኝ። መልሼዋለሁ ማለት ነው። በቃ አሁን እሰማለሁ አይደል? ጥያቄ መልስ። ያን ጊዜ ምንድን ብለው ነው የምስራች ወንጌል ብለው የነገሩክን ንገረኝ። አሁን ስለ ባለቤቱ ነው። ከዛ የምስራቹን ተቀብያለሁ ስትለኝ ኦኬ፣ እንዴት ነው የተቀበልከው? እውነት የምስራቹን ወንጌል ነግረውን የተቀበልከው? ልክ ከሆነ ልክ ነው ብለን እንቀጥላለን። እኛ አሁን እኔ የምቃወም ምናምን እንዳይመስል እሺ። ትክክለኛው የእግዚአብሔር ቃል የምንነጋገርበት ስለሆነ ነው። እሺ፣ የምስራች ብለው ነገሩክ። ያኔ ምን ብለው የምስራች ነገሩክ? አሁን ሳቷች እንትን ሳትል እንትን እንዳትለኝ። የምስራች ብለው ምን ብለው ነገሩክ እኮ? የምስራች ብለው የሰማሁት የነገሩኝ እንግዲህ አንድ መጀመሪያ ቀን አንድ መምህር፣ በነገራችን ላይ እኔ ፕሮቴስታንት ቦታ አይደለም ይሄን ወንጌል ስሰማ። አሁን እንትን ውስጥ አትግባ እኮ አንተ ምን ሆነ ነው? እኔ አንተ የሚወጣ የሰማሁትን ልነግርህ እኮ አንተ እያስቆጠኝ አይደለም የምታወራኝ ሌላ ነው። እኔ አልፈልግም። ምንድን ነው የምስራች ብለው ተቀበልክ? በቃ እሱን ንገረኝ። እኔ እኮ ወንጌሉን እንድትነግረኝ ነው። የተቀበልከው ወንጌል ልክ ነው ልክ አይደለም፣ እሱን ነው እኮ እየፈለግኩ ያለሁት። እኔ ምን ያግል የፈለግከውን የትኛውም እንትን አያገባኝም። ጴንጤውን አቱን እኔ ችግር የለብኝም። እኔ እሱ አይቸግረኝም። እኔ እሱ የሚጨንቀኝ አይደለም። አሁን አንተ ጥሩ አንባቢ እንደሆን ጥሩ ነገር ስላለ የሚያግባቡንን ነገር ጀምረሃል። የሚያግባቡንን ነገር እንቀጥልበት፣ የማያግባቡንን ጥለን እንሂድ። እሺ በቃ በአጭሩ ክርስቶስ ያንተን ኃጢአት የዘላለም ኃጢአት በመስቀል ተሸክሞልሃል። የዘላለም ኃጢአት ተወግዷል። ስለዚህ እመን በክርስቶስ። በቃ እኮ የምስራችሁ የተፈጸመ ነው ያልተፈጸመ ነው? ባጭሩ ኢየሱስ ያድንሃል ብለው አልነገሩክም? እኔ ይሄን በኋላ ነው የሰማሁት። ይሄን ትምህርት ነው የተማርኩት መጀመሪያ። ይሄን ክርስቶስ ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል፣ የዘላለም ኃጢአቴ ተወግዷል። እሳ ስትገባ ነው
የሰማሁትን እኮ የምስራች ነው ንስሐ የምነግርህ። የገባው ስለተወገደልህ ነው ወይስ ንስሐ ስትገባ ነው የተወገደልህ? ንስሐ ስለተወገደልኝ ነው። የገባው። ስለዚህ አሁን አንተ ያለህበት አሁን ዲሞኒሽንን በቃ ልጠይቅ ስለፈለግኩ ነው። በቃ አሁን መጠየቅ ሳልፈልግ ልጠይቅ። የት ነው ያለው ዲሞኒሽን? የት ነው የት ነው የምታመልከው? የት ነው የተጠመ? የት ነው አይደለም። ይሄን ኦርቶዶክስ ተዋህዶ ትላለች። ምን ልሰራ እንደሄድክ ባላቅም በፊት ኦርቶዶክስ ተዋህዶ ነች። ይሄ የኦርቶዶክስ ተዋህዶ ትምህርትና የኦርቶዶክስ ተዋህዶ የምስራች ወንጌልን የምሰብክበት ነው። ከዚህ በፊት አንተ ካልሰማም ካላነበብክ ይሄ ነው። አሁን ይሄ ፕሮቴስታንት እንደማይሉ አወቅኩኝ። ይሄን የሚሉ አካላቶች ካሉ እነሱን ማወቅ እፈልጋለሁ። የት ነው ያንተ ያሉት? ታድሶም አይሉ አንተ የምትለው በሙሉ አንድ የሆነ ጥሩ ነገር ያለ በጣም ጥሩ ነገር ነው። ካልሆነ እንግዲህ ኦርቶዶክስ ካልሆንክ እኔ አላቅም። እኔ ይህንን የሚል ከኦርቶዶክስ ተዋህዶ ውጭ አላየሁም፣ አልሰማሁም። የተፈጸመውን እመን የሚል ለመጀመሪያ ጊዜ አንተ ጋር ሰማሁ። እኔን ያስተማሩኝ መምህር በዚህ ብለክ ነው ያስተማሩኝ። መልክዬ የት ነው የተማርከው? የት ነው እንትን የምትለው? እኔ ወንጌል ሳጠና እዚሁ መምህር ፍስሐ የሚባሉ እሳቸው ነው የትርጓሜ መምህር ነው ያስተማሩኝ። ከዛ በአንዳንድ ሁኔታዎች ከቤተ ክርስቲያን ወጣ። የሚያስወጡ ነገሮችን እኔ አሁን አንተ እንደውም ብትችል በቃ እኔም የወጣሁባቸው ነገሮች አሉ። አባቴም ካህን ሆኖ በሱ የሚሆነው ነገር ከባድ ነበር። አሁን ግን እኔ ወስን የምልህ ዋጋ ክፈል። ይህንን ወንጌል ከያዝክ ግባ። ኦርቶዶክስ ጋር አንዳንድ ችግሮች ሊገጥሙክ ይችላሉ። ግን ዋጋ ከፍለ በዚህ ሁኔታ ከፈለግ ከኔ ጋር ተገናኝተን በዚህ ሁኔታ አብረን እንትን እንበል። ታድሶ አይደለም ታድሶ እንደዚህ ያምኑ። እንደውም መልክዬ እኔ አሁን ትክክለኛ ኦርቶዶክስ በፊት ቀደም ብላ አሁን ይሄ ነው በቃ አሁን ወንጌሉ የኦርቶዶክስ ይሄ ነው በቃ። ሰሞኑን በጣም እንትስልበት የነበረው ነገር ይሄ ነው። አሁን ምንድን ነው ያዳነህን እመን የምትለው ኦርቶዶክስ ነች። የሞተልን እስከ ፋሲካ ድረስ አክብራ። ይሄ ወንጌል ትክክለኛ ኦርቶዶክሳዊ የሆኑ ሰዎች ይህን ገብቷቸዋል፣ ላይረዱ ይችላሉ። አሁን አንተን መጽሐፍ ቅዱስ እንደምታነብ ጽድቅም ቢባል የኦርቶዶክስ ትርጉም ነው የሰጡክ እኚህ መምህር። እግዚአብሔር ይስጣቸው። በተለያየ ነገር ብትጋጭም እኔ እኚህ መምህር ባገኛቸው ራሱ ደስታዬን አልችልም። ጥሩ ነው ያስተማሩ። ስለዚህ አሁን አንተ ተመለስና አንዳንድ ጉዳዮችን እርሳ። ይኸውልህ እኔ ልንገርህ፣ እግዚአብሔር ወደዚህ ሲመልሰኝ ሰው እንዳታይ ነው ያለኝ። የመጀመሪያ ሰው እንዳታይ ነው በልቤ ነገረኝ። ኦርቶዶክስ ጋር ሰው ካየ ከባድ ነው። ሃይማኖቷ ምንም ጥያቄ የለውም። ምንም ትምህርቱ ምንም ጥያቄ የለውም። እንደዚህ አይነት መምህሮች ካገኘ እኔም ያገኙኝ መምህራኖች ናቸው እኔንም የለወጡ። ስለዚህ አሁን ምን እናድርግ መሰለህ? እኔ እንጃ፣ እኔ ጥሩ ነገር ነው ከአንተ ያየሁት። በአንዳንድ ችግሮች ወጥተህ ሊሆን ይችላል። ቤተክርስቲያን ውስጥ ብዙ ችግሮች አሉ። እንኳን አንዳንድ አይደለም ብዙ ሊኖሩ ይችላል። ስለዚህ ተመልሰህ ከእግዚአብሔር ጋር ሆነ የፕሮቴስታንት ባህሪም የለብህም፣ የታድሶ ምንም የለብህም። ግን መጽሐፍ ቅዱሱን አውቀዋል። ግን ህብረት ደግሞ ያስፈልጋል። መጽሐፉንም ብታየው ሃይማኖት የሚባልም ያስፈልጋል። አሁን ለአንተ ብዙ አልነግርህም ስለገባ፣ ግን የሚያናድድ ጉዳይ ደግሞ ይኖራል። በቤተ ክርስቲያን የሚያናድድ ጉዳይ እኔ አሁን ብዙ ጊዜ እነ ትዝታውን እነ ኤርሚያስ እነ ምናምንን አትናገሩ ላለሁ አትናገሩ። አንዳንድ ጉዳዮች እዚህ አናዷቸው የወጡት ሊኖራቸው ነገ ሲመለስ እኔ ለምሸመቀቃል። ስለዚህ እስቲ የምስራችሁን ወንጌል ራሱ ክርስቶስን እንዴት እንዳዳነን ምን እንዳነን እስቲ 1-2 ደቂቃ በደንብ እንትን በለው። በቃ ሳትፈራ እንትሳትል እስቲ 2 ደቂቃ በደንብ ንገረን። ስለምኑ ነው መልክ? የምስራችሁ ወንጌል ማለት ይሄ ነው ብለህ በደንብ እስቲ በደንብ ልስማ እንጂ ጥሩ ነገር ነው ያለ። እኔ ከአንተ ጋር የሚያጋጨኝ ነገር ምንም የለም። ከአንተ ጋር የሚያጋጨኝ ምንም የለም። ኦርቶዶክስ ተዋህዶ ሆነ ይሄንን ዋጋ ከፍለ ወንጌልን መጥተህ እዚህ ከአባቶች ከምን ጋር ብትሰራ መልካም ነው። መጥተህ ዋጋ ከፍለ መጥተህ ከዚች ሃይማኖት ጋር እንደዚህ አይነት ትምህርት የትም አታገኝም።
እሺ ሌላ ጥያቄ አለክ? እሺ እኔ ነኝ። አዎ ጥያቄ ምንድን ነው ጥያቄ? አሁን መልክዬ እንትን በነገር ቅዱሳን ዙሪያ አሁን በጣም እንትን አለን። እዚህ ራሱ በላይ ሳይሆን እዚህ ግሩፕ አለ ማለት በዚህ ቤተሰብ አለና በጣም ነው የምንፋጅበት እና በነገረ ቅዱሳን ዙሪያ ነው። ምናልባት እንደው ምንድን ነው ነገረ ቅዱሳን? አሁን እኮ ይኸውልህ አዳምጠኝ። እዚህ አሁን ስለ መዳን ነገረ ቅዱሳን እኮ ወንጌል አይደለም፣ ግን ቅዱሳን አንተም ቅዱስ ትባላለህ። እነሱ የከፈሉትን ዋጋ አይጻፍ ነው፣ እግዚአብሔር አይሰራም ነው። ምንድን ነው? እኔ አንዳንዴ አልገባ ይለኛል። አሁን ነገረ ቅዱሳን ቢገባ ባይገባ ምን የዘላለም ሕይወት ልታገኝ ነው? ለምንድን ነው የመጀመሪያውን ኦርቶዶክስ ተዋሕዶ ወንጌል ትሰብካለች፣ መጽሐፍ ቅዱስ አላት። አዎ በቃ ለምን እዚህ ሆነ ሌሎቹ እንዲገቡ ለምንድን ነው የማይደረገው? አይ ነገረ ቅዱሳን እንዲህ ስላሉ ብለህ ጥሎ ብዙ ሰው ይሄዳል ከቤተ ክርስቲያን። ምን ማለት ነው? ምንድን ነው አሁን አንተ አሁን ነገረ ቅዱሳን እኔ አሁን አመጣልሃለሁ። ምንድን ነው ነገረ ቅዱሳን ያልገባ? የሉም ቅዱሳን የለም። የቅዱሳን ታሪክ እግዚአብሔር አይሰራም? ይሰራል አይሰራም? ታሪኩ ላይ እኮ አይደለም ጥያቄ። ምኑም ላይ ይሁን እግዚአብሔር ይኸውልህ፣ በመጽሐፍ ቅዱስ የሚወሰን እግዚአብሔር የለንም። ሰው ሳይንስ እኮ ያልሄደውን ጨረቃ እንዲህ ነው ብሎ እኮ እየነገሩን ነው። እግዚአብሔር አሁን መጽሐፍ ቅዱስ ላይ እግዚአብሔር ሰማይና ምድር ፈጠረ። በቃ ሌሎች ነገሮች እንደ የኔ እኮ እንትን ጆሬ እንዲህ ነው እንትኑ እንዲህ ነው እንደዚህ ነው አላለም። እግዚአብሔር ሰው ፈጠረ ነው የሚለው አይደል? ህይወት እስቲ እግዚአብሔር እንዲያደረገ እንዲያድን ምናምን ሌሎች ዝርዝር ነገሮችን ተጽፏል ስለሰው። በጣም ዝርዝር ነገሮች ተጽፏል። ኔትወርክ እያስቸገረው ነው። እሺ ሁላችንም እንግዲህ ወንድማችን እንግዲህ ጥሩ ነገር አለ። የስልክ ገብቶብኝ ነው። አይ በቃ አንተ ወይ ከስልክ በቃ ስልክን ጨርሰና ወይ እሺ ጨርሻለሁ እኮ መልክዬ፣ እንደው አትቆጣ። ጨርሻለሁ። እዚህ የግለሰብ ጉዳይ አይደለም። እዚህ ብዙ ሰው አስቀምጠ አትቆጣ አይደለም። እሺ የግለሰብ ጉዳይ እኮ ሚዲያ። እሺ አዳም ልጠይቅና ታችሁኝ ላዳምጥሽ። በቃ አይደለም ስልክ ካለብህ ስልክ እንትን ታች ሆነ። ታዲያ እዚህ ጋር ስጠይቅ በምን ላገኝ ነው? ምንድን ነው ጥያቄ? በነገረ ቅዱሳን ዙሪያ አሁን ቅዱሳን በአጸደ ስጋ ያለን አሁን እኛ በዚህ ምድር ላይ ያለን ክርስቲያኖች ወይም አማኞች በአጸደ ስጋ ያሉ ቅዱሳንን እንዴት ነው እንትን ቅዱሳን ምንድን ነው? ኦርቶዶክስ ተዋሕዶ ቅዱሳን የዘላለም ሕይወት ይሰጣሉ ያድናሉ ነው ያለችው። ምንድን ነው ያለችው? ምንድን ነው ጥያቄ? እንደዛ አይደለም። አሁን ከቅዱሳን ጋር የምንጠይቃቸው እኛ አሁን ለምሳሌ አንዱን ቅዱስ በሕይወት የሌለ በአጸደ ስጋ ያለውን ቅዱስ እንዴት ነው ጠይቀን ነው እሱ ይህን የእኛን ጥያቄ ሊሰማ በሁሉም ቦታ ሊገኝ በሁሉም ቦታ ያለውን ነገር ሊሰማ የሚችለው በምን አግባብ እና በምን ሁኔታ ነው ከመጽሐፍ ቅዱስ አንጻር የሚለውን ነው። የአንድ ነፍስ በሰማይ ቤት ደስታ ይሆናል አሉ። በምን አወቁ? የአንድ ነፍስ መዳን በሰማይ ቤት ደስታ ነው አሉ። በምን አወቁ? እንዲያውቀው ነው የሚል የለም። እንትን አትበለኝ። የአንድ ሰው የነፍስ መዳን በሰማይ ቤት ደስታ ነው አሉ። በምን አወቁ? ሰማይ ቤት ደስታ በምን አወቁ? ይህን አውቀው ነው የሚል የለም። ያንተ ጸሎት ያንተ አሁን የቅዱሳን በምድር ላይ እዛም የሚጸልዩት ጸሎት ቀጥታ ማን ጋር ነው የሚሄደው? እስኪ አንተ ልጠይቅ። እስኪ ጸሎት እኔ እንደተረዳሁት በአምላክ ፊት ነው። እኔ አትበለኝ። ጸሎት
መጽሐፍ ቅዱስ አምጣና ጸሎት፣ የቅዱሳን ጸሎት ቀጥታ ማን ጋር ነው የሚሄደው? መጽሐፍ ቅዱስ ስጠኝ። እኔ ደግሞ ማን ጋር እንደሚሄድ አሳያለሁ። ከማማለድ አልፎ ብዙ ነገር አሳያለሁ። አሁን አንድ ሁለት ጥቅሶችን ሳሳይ የቅዱሳን ጸሎት ማን ጋር ነው የሚሄደው? እግዚአብሔር ጋር። እስቲ አሳየኝ እኮ በአምላክ ፊት ነው የሚጸልዩት። አሳየኝ። አሁን ያንተ እዚህ የምትጸልየውም እዛም የሚጸልዩት የቅዱሳን ጸሎት ቀጥታ እግዚአብሔር ጋር ሄዳል የሚል እስቲ አሳየኝ አንድ መጽሐፍ ቅዱስ። እንዲህ አሁን በእንትን አላልኩትም እንጂ እንዲህ አላልኩ አይደለም። አሁን ልጠይቅ መጣ ስለ ቅዱሳን አልክ፣ ግን እንዲህ አይደለም ብለህ አትበል። የቅዱሳን ጸሎት የሚጸልየው ጸሎት ቀጥታ እግዚአብሔር ጋር ሄዳል ካልከኝ፣ አይ ቀጥታ ሄድ። እኔ እኮ እግዚአብሔር የሚገርም ነው ለሰው የሰጠው አይሄድም ቀጥታ። እንዴት እንደዛ አልክ? እንዴት እንደዛ አልክ? አንብብ እንግዲህ አንተ ቅዱሳን እንግዲህ አሁን እኔ ቅዱስ ነኝ። የእኔ ጸሎት እዚህ ጋር ስጸልይ መጀመሪያ እግዚአብሔር ጋር አይደለም የሚደርሰው። በቃ በቃ እንግዲህ ማስረጃ ካሳጠኝ አሁን ንስሐ ገባና ኦርቶዶክስ ሆናለሁ በለኝ። ስለ ቅዱሳን ከማማለድ አልፎ ይሄ ነገርማ ከነገርከኝ በእውነት መልካሙ እንጃ። አሁን መረጃ ከፈለግ ትሰጣለሁ። መጀመሪያ ግን ሁለተኛ ስለ ቅዱሳን እንዲህ አልልም። ወደ እግዚአብሔር አይደለ እንደሚደርሰው እግዚአብሔር ጋር አይደለም። አየህ እግዚአብሔር ለእነሱ ምን አይነት በምድር እንኳን በምድር ላይ እግዚአብሔር ከአብርሃም ኢዮብ ምናምን ስትመለከት ምን በል ኢዮብ ይጸልይልህ፣ አብርሃም ይጸልይልህ። እንዲህ ኃላፊነቱን ነው የሚሰጠው ለሰው። በጣም የሚገርም አምላክ ነው። ለዛው እኮ መላእክት ለአንብብልህ እንዲህ ይላል። እግዚአብሔርም አለው በፊቴ የጸለየውን ጸሎትና ልመናን ሰምቻለሁ። እንዴ መልኬ ተው አታወዛግብ እንጂ በሕግ ለማንን የጸለየውን ሰውዬ ነዋ። እግዚአብሔር አለው በፊቴ የጸለየው አውጣው። የጸለየው ለማን የጸለየው? እንዴት ነው? አውጣ። ሰለሞን እኮ ለማን ነው ሰለሞን የጸለየው? መጀመሪያ ለእግዚአብሔር። ምን ብሎ? እዚህ መጥተው የሚጸልዩትን ጸሎታቸው ምን በል አይደለም። እግዚአብሔር ለሰለሞን በህልም ተገለጠውና ምን ልስጥ ሲለው ይህን ህዝብ ማስተዳደርበት ሰለሞን ቅዱስ አይደል እንዴ? ታዲያ ጥበብና ማስተዋልን ስጠኝ አለው። አዳምጠኝ፣ ሰለሞን ቅዱስ ነው አይደለ? አግኝቶታል እኮ። አሁን ስለ ቅዱሳን ነው። የቅዱሳንን ጸሎት እግዚአብሔር ይሰማል። ያንተን ደግሞ ከቅዱሳን ይቀበላል። አንተ በክርስቶስ ስላሳየና እንግዲህ እቤት ገብተህ በክርስቶስ አልተቀደስክም እንዴ? አንተ በክርስቶስ አልተቀደስክም? ቅድስና እኮ መለየት ነው። አንተ ሰውዬ ቅድስናን ከሆነ ነገር ጋር ቅድስና መለየት። ሌሎቹ ቅዱሳንም ታዲያ መለየት ቅዱሳን የተባሉት ከምን አንጻር ነው? እሱማ ተለየው ከእሱ ጋር ሆኖ እግዚአብሔር ነው በቃ ለያቸው። ጽድቅ፣ ቅድስና፣ ድነት የተለያዩ ናቸው። አንድ ጥቅስ ልሰጥክ ነው። እና ሰለሞን እኮ ይሄንን አሁን ይሄን ከመጸለዩ በፊት ገና ወደ ላይ አሁን አንተ ጣዖት ሰውቷል እኮ እንዴ! ለጣዖት እኮ ሰውቷል እኮ ሰለሞን። በኋላ ስጧል። ኃላፊነቱን እኮ ለሱ ሰጠ። አሁን ምን ማለት ምን ብሎ ነው የሰጠው? አሁን እግዚአብሔርና ሰለሞን አሁን ምንድን አላዳምጥ። በመጀመሪያ የማንም ጸሎት አዳምጠኝ። የማንም ጸሎት ቀጥታ እግዚአብሔር ጋር ሳይሆን ወደ እግዚአብሔር የሚወስዱ አሉ። ይህንን ታምናለህ አታምንም? አንተ አሁን በሔዋን እዛ ሕያዋን ናቸው ከሞቱ በኋላ ምናምን ብለህ አልክ። ይኸው ቀጥታ የቅዱሳንን የእኛን የሁሉንም ጸሎት በእግዚአብሔር ፊት
አይ አይደለም፣ ቀጥታ ቅዱሳን ሰዎች በቅዱሳን በኩል ነው እንጂ አይሰማቸውም አላልክም? ማንን እኮ በሰማይ ቤት አወራኸኝ። አሁን በሰማይ ቤት ጸሎታችን ለምሳሌ አንድ ጥቅስ ላሳይክ። አንድ ጥቅስ በቅዱሳን መጸለይ ይቻላል አይቻልም? ከሞቱ በኋላ በቅዱሳን ስም ይጸለያል? ይቻላል አይቻልም? ከሞቱ በኋላ እኔ ያልኩ እኮ ቅዱሳንን እየጠራ የጸለየና እነዚያ የሞተው ቅዱሳንም የመለሰለትን መልስ አሳየኝ ነው። ማስረጃ ልስጥ? አሳየኝ። ካለስ አሳየኝ። እሺ እኮ ካለ ንስሓ ትገባለህ ወይስ? አምናለሁ። ምን ብለህ? በቃ እንደዚህ በህይወት የሌሉ ቅዱሳን በስጋ ያሉ ቅዱሳን እንደሚያወሩ እንደሚሰሙ አምናለሁ። በእነሱ ስም እንደሚጸለይ እኮ አይደለም። አንድ በህይወተ ስጋ ያለ ሰው በህይወተ ነፍስ ያለውን ቅዱስ ጠርቶት ለምኖ እንዲህ ነው ብሎ ልመናውን የመለሰለት። እንዴት ልመናውን? አልገባኝም። ለምሳሌ አንተ ልመና ይመልሳል እንዴ? ልመና መላሹ ማን ነው? እና ታዲያ መልስ ያማልዳሉ ነው። አዳምጠኝ። ያማልዳሉ ማለት ይጸልያሉ ማለት ነው አይደል? መልስ ሰጪ ናቸው እነሱ፣ እግዚአብሔር ናቸው። በቅዱሳን ስም ግን ይጸልያል ማለት ስማቸውን ጠርተህ በእነሱ ስም እንትን በለኝ ብለህ መጸለይ ትችላለህ። ስለ አብርሃም እኔ እንደዚህ እኮ አይደለም የኔ ጥያቄ እኮ ይሄ አይደለም መልክዬ። ስለ አብርሃም አዳኙ ማን ነው? ቆይ መልስ ሰጪው ማን ነው? አባቶቻችን አምላክ አዳም እስቲ አንዴ አዳምጠኝ። ምንድን ነው የምትቀበጣጠረው እንዴ? ቅዱሳንን እግዚአብሔር ናቸው ያለ አለ እንዴ? ለምን ነው የምትቀበጣጠረው? መልስ ሰጪ እግዚአብሔር ነው እንጂ ሰዎች ናቸው እንዴ? ምን አይነት አባባል ነው? ያልተባለ ለምን ትላለህ? ቅዱሳን ያማልዳሉ፣ ይጸልያሉ። አንተም ወደ እነሱ ጸልየህ እነሱ ይጸልያሉ ነው እንጂ መልስ ይሰጡሃል፣ አንተን ያድኑሃል፣ አንተን እንዲሉሃል። ምን አይነት አባባል ነው? መልስ ሰጪውማ እግዚአብሔር ነው። አዳኙ እግዚአብሔር ነው። ያማልዳሉ ማለት ይለምናሉ ማለት ነው። አንተም በእነሱ ስም በእንትና ስም ብለህ ትለምናለህ፣ እነሱም ይለምናሉ። ሕያዋን ስለሆኑ አንድ ነን እንጂ መልስ ሰጥተው መጥተው አንተን ምን አይነት አባባል ነው? የፈለገ ነገር ቢፈጠር በእኔ ህይወት እሺ፣ ቆይ የኤልሳ ሬሳው ላይ ሲጥሉ አዳነ። ያዳነው ማን ነው? እግዚአብሔር ነው አዳኙ። አዎ አዳኙ ማን ነው? እግዚአብሔር ነው። ግን የኤልሳ ሬሳ እንትን ሙታኑን አስነሳው ይላል። ምክንያቱ ማን ነው? ኤልሳ። ምክንያትማ ብዙም ድንጋዩም ምክንያት ይሆናል፣ እንጨቱም ምክንያት እሱ ድንጋዩን አትበል። አሁን እንትን ለማንቋሸሽ ቅዱሳን ድንጋዩ ብለህ ቅዱሳንን ወስደህ ድንጋይ አትበል። ከድንጋይ ጋር አታገናኝ። እኔ አሁን የኤልሳ ሬሳው ለምንድን ነው ሙትን ያስነሳው? ሞቷል ኤልሳ። አጥንቱ ሬሳው ለምንድን ነው ሙትን ያስነሳው? እግዚአብሔር ፈቃድ ስለሆነ ነው። እንዲሁ ያስነሳው አያደርግም እግዚአብሔር? ወይ እግዚአብሔር ፈቃድ ስለሆነ ነው። እግዚአብሔር አያደርግም ወይ? በራሱ ምን ያደርግለታል? ያደርጋል። ለምን ፈለገ? በቃ ማድረግ ስለፈለገ ለምን እነሱ መርጦ እግዚአብሔር ሙታን ቅዱሳን ያስባለ ለምንድን ነው? እግዚአብሔር በእነሱ ልመናቸውም ይሁን ምንም ይሁን እግዚአብሔር ያደርጋል። እግዚአብሔር ምን ይላል? ያደርጋል። እኔ ተለመነኝ ካልኩት እግዚአብሔር ይለመነኛል። አሁን የእንትና አምላክ ተለመነኝ ብለው ይለመነኛል አይለመነኝም? ሞቷል እኮ አይደለም የእንትና አምላክ ሳይሆን እንትና ተለመነኝ ስትለው ራሱ እንዴ እኔ እኮ የሚገርምህ ለምሳሌ እንትና ሰለሞን ምን አለ? ስለ አባቴ ብለህ አለ እኮ
ስለገባው ስለ አባቴ ቃል ኪዳን ብሎ አላለም። ሌላም ደግሞ አነሳልሃለሁ እኮ ይሄን እኮ አይደለም የኔ ጥያቄ። ግን መልክዬ ትቆጣለህ እንጂ እነሱ እግዚአብሔር አይደሉም። እነሱ መልስ ሰጥተው ያገጓ እግዚአብሔር ለምን ታገጋቸዋል? የፈለገ ቢሆን እግዚአብሔር ነው አድራጊው። ግን ያማልዳሉ፣ ጻድቃን በዛም ይለምናሉ ወደ እግዚአብሔር። ጸሎታቸውን ይሰማል። አዎ ይሰማል። በቃ ይለምኑልሃል። ጸሎት እኮ መለመን ነው አይደለ? ማማለድ ማለት መለመን ነው። ኢየሱስ በስጋ ወራቱ ለምኗል፣ አማልዷል። እንደሚሰሙ በምን አረጋግጣለሁ? ምኑን? ቅዱሳን አሁን በአጸደ ስጋ ሆነው እግዚአብሔር እንደሚሰማክ በምን አረጋገጥክ? እግዚአብሔር እንደሚሰማ በምን አረጋገጥክ? እግዚአብሔር እንደሚሰማ በምን አረጋገጥክ? እግዚአብሔር በሁሉም ዓለም ሙሉ ስለሆነ ገደብ ስለሌለ እኔ እኮ እነሱን እንደ እግዚአብሔር ናቸው እያልንህ አይደለም። ዝም ብላት እንትን አትበል እንዴ። እነሱ እግዚአብሔር አላለም። እንደሚሰሙን አወቅን። በቃ እንደሚሰሙን እናውቃለን። መላእክትም እንደሚሰሙን እናውቃለን። የመላእክት ግርማ እንድች ያደረገው እንዴ? ራሱ መልአኩም ራሱ ለምኖ መልስ እንዳሰጠ ታውቃለህ አይደለም? ከሰው ጋር ተነጋግሮ እኮ በሁሉም ቦታ አይገኙም አይደለ? ምን አገኘ አሁን? እሱስ ምን አሁን ምን ፈለክ? በሁሉ ቦታ ተገኝቷል። ጥያቄው ጋር ምን አገናኘ? የምልህን አሁን በሁሉ ቦታ ተገኝ፣ በሁሉ ቦታ ተገኝ። ምን አስባለ? ጸሎት ይሰማሉ አይሰሙም? እግዚአብሔርንም አላየኸው። ይስማክ አይስማክ እንኳን አታውቅም እንዴ? በደንብ አውቃለሁ እንዴ እንደሚሰማ እንትን የምትለው አንተ አለህ። እግዚአብሔር በሁሉ ቦታ መገኘቱን በምን አወቅ? እኮ መጽሐፍ ቅዱስ ስለሚናገር ነው እኮ መጽሐፍ ቅዱስ ይኸው። እኔም መጽሐፍ ቅዱስ ይኸው። ቅዱሳን በሰማይ ቤት የአንድ ሰው ነፍስ መዳን በጣም ያስደስታቸዋል። ከላይ ሆነው ይጸልያሉ እያዩ እንደዚህ ሰው የቅዱሳን ደም ሲገደሉ መቼ ነው የምትፈደው? እያዩ አይደል እንዴ እንትን የሚሉት? ሳያዩ ነው? በሁሉም ቦታ ያሉት ይሰማሉ። እግዚአብሔር አታድርጋቸው። አሁን የጠየቀውን ጥያቄ እንመልስልን። እግዚአብሔር አታድርጋቸው። እግዚአብሔር አይደሉም። እግዚአብሔር አይደሉም እንዴ? በሁሉ ይገኛሉ ብለኝ አትበለኝ። በሰማይ እንዳሉ አውቃለሁ። ሰማይ ቤት እኮ ምን እንደምን ሰውን ይዩ ምን ይሁን አንተ አይደለም የምትለኝ። እንኳን አይደለም በአይሮፕላን ከፍ ብለህ ብዙ ነገር ታያለህ። እንኳን ሰማይ ቤት ሆነ አይሮፕላን ላይ ከፍ ብለህ ብዙ ነገር ታያለህ እንዴ! ምን አይነት አባባል ነው እንደው? እግዚአብሔርን ማን ነው እነሱ? ተረጋግተህ እንትን በል። የእግዚአብሔርን ቃል እንደ እግዚአብሔር ነው የምናወራው። እግዚአብሔር ለብቻው ስለ እግዚአብሔር ታወራለህ። ስለ ቅዱሳን ካወራ ስለ ቅዱሳን ታወራለህ። ከፍ ብሎ የአዲስ አበባ እንትን ነው ብሎ በሄሊኮፕተር ተነስቶ ይኸው ይሄ ቦታ ብሎ አሳይቷል። እንኳን ሰማይ ቤት ሁሉ ቦታ ይገኛል። ሁሉ ቦታ ማን አለ? አሁን ያንተ ጸሎት ቅዱሳን ይዘው በእግዚአብሔር ፊት ያቀርባሉ። ታምናለህ አታምንም? ይሄን ያንተን ጸሎት ይዘው በእግዚአብሔር ፊት የሚያቀርቡት እነሱ ናቸው። እሺ አሁን የኔ ጥያቄ እኮ ይሄ አይደለም። ይኸው እየነገርኩህ ነው። ያንተን ጸሎት ጠቅላላ የሚጸልየውን ጸሎት ይዘው በእግዚአብሔር ፊት ያቀርባሉ። ታምናለህ አታምንም? የትኛው የጠቅላላ የዓለምን ጸሎት? በቃ ቅዱሳን የተባሉት የማያምን ምን የማያምኑትን ሊናገር ነው እንዴ? የቅዱሳን ጸሎት ነው። የቅዱሳን ጸሎት በምድር ላይ የሚያሉ ቅዱሳን እነሱም ላይ ያሉትም ቅዱሳን ናቸው። የቅዱሳንን ጸሎት ይዘው ምን ይላሉ? በእግዚአብሔር ፊት ይቀርባሉ። ይሄን ታምናለህ አታምንም? የኔ ጥያቄ እኮ ይሄ አይደለም። ያንተ ጥያቄ ከዚህም አይወጣም። እነሱ እግዚአብሔር አይደሉም። እንዴት አወቅ ከዚህ እንደማይወጣ? እነሱ እግዚአብሔር አይደሉም። የጠየቀኝ ጥያቄ ምንድን ነው? ስለማማለድ ነው። በቃ ከዛ ውጭ ስለ ቅዱሳን ብዙ ስለ ጻድቃን መላእክት ያማልዳሉ። አዎ ያማልዳሉ። ጸሎትን ይሰማሉ። አዎ ይሰሙናል። የእኛ ጸሎት ሁሉ እኮ እነሱ ጋር ነው ያለው። እንዴት ነው የሚሰሙት ነው እኮ ይሄን ብቻ አስረዳሽ። እንዴት እንደሚሰሙና በምን ሁኔታ እንዴት እንደሚሰሙ
አንተ በስጋ ሆነ እነሱ በነፍስ ሆነው ያሉትን እንዴት እንደሰማ አስረዳኝ ነው። አዳምጠኝ እንትና ሳሙኤልን ስጠራው ከየት ነው የመጣው? ማን? ያቺ እንትኗ ሟርተኛዋ ሳሙኤልን ጠራች። ከየት ነው የመጣው? ቆይ ከየት ነው የመጣው? መናፍስት ጠሪዋ አይደለም፣ መናፍስት ጠሪዋ ነው። ሳሙኤል ከየት ነው የመጣው? ጥያቄ ከየት ነው የመጣው? አሁን ያንን ታሪክና ሳሙኤል ከየት ነው የመጣው? አረ መልስልኝ። ይሄ ልጅ ምንድን ነው? እስቲ ሌላ ሰው ሲሳይ ምንድን ነው? እንዴት ነው ስትጠራው? ሳሙኤል ከየት ነው የመጣው? ሳሙኤል ብላ ስትጠራው ያቺ ሟርተኛ ናት። በመናፍስት ስታሟርታው እንኳን አይደለም አንተ ሟርተኛዋ ሳሙኤልን ስትጠራው መጣ። ከየት ነው የመጣው? መልስ ስጠኝ። ከዚህ መጣ ሳይሰማ ነው የመጣው ወይስ ዝም ብሎ መጣ? አማልክት ከምድር ሲወጡ አየሁ ነው የሚለው ንባቡን አውጥተን ነው። አማልክት ከምድር ሲወጡ የመጣው ሳሙኤል መልስ አሰጠኝ። ከምድር ነው የሚለው ከምድር። ኦኬ ሳሙኤል ምድር ነበር እኮ ታሪኩ እንደዛ ነው የሚለው ሲሳይ ወይኔ መድኃኒዓለም ግን አሁን የዛን ታሪክ ላይ የምናገናኝ ለቅዱሳን ጥላጭ እንዴ አይሰሙም ማለት ሳሙኤል ምን አደረገ? አንተ ሳሙኤል ምድር ላይ ነው ያለው እኮ መጽሐፉ የተጻፈውን እኮ ሞቶ እኮ ሳሙኤል ሞቷል። ሳሙኤል ሞቶ ምድር ላይ ነው ያለው። ሳሙኤል ሞቶ በመጽሐፉ መሰረት ነው ያወራው። መልኬ አማልክት ከምድር ሲወጡ አለች። ሳሙኤል ሞቷል ይላል። ሳሙኤል ከሞተ የት ነው ያለው? እንግዲህ በአብርሃም እቅፍ ነው የሚሆነው። የት ነው ያለው? አብርሃም እቅፍስ የት ነው ያለው? አብርሃም የት ነው ያለው? አብርሃምስ የት ነው ያለው? እኔ ቦታውን የት እንዳለ አላውቅም። አሁን ከአንተ ጋር ነው የማወራው። አሁን ከአንተ ጋር ቅዱሳንን እንዲህ ብለህ የምትናገረው ቦታቸውን እንኳን የሰው ልጅ ሞቶ የት እንደሆነ የማታውቅሰው ቅዱሳን ይሰማሉ አይሰሙም የምትለው ለማምለጥ እንዲህ ትላለህ። ሳሙኤልን ስታየው ሳሙኤል ከየት መጣ? መልስ ስጠኝ። አይ እንደዚህ የማይመስል ነገር እዚህ ውስጥ አንዴ እስቲ ማን እንደው ጽኑ ደህና ነህ? ጽኑ አዲሱ ገላትያ ሰላም ናችሁ? እስቲ ታብታብ አድርጉ። ገላትያ ሰላም እንዴት አላችሁ? እሺ ገላትያ ሰላም ነው? እግዚአብሔር ይክበር ይመስገን። መልኬ እንዴት አመሸ? አንድ ጥያቄ ልጠይቅ። ሰው ከሞተ በኋላ ወዴት ነው የሚሄደው? እኔ ነው ለጊዜው ወደ ገነት ነው። ቅዱሳን ከሆኑ ወደ ገነት ነው የሚሄዱት። ከዛ በኋላ ያው ክርስቶስ ይመጣል። ምድር ላይ አይደለም ሰው ምድር ላይ አይደለም። አዲሱ አንሳ እንጂ ሞባይል ቴሌ ሞባይል እስቲ ታብታብ አድርጉ። እንዴት ነው መልኬ? ደህና ነህ? የት ጠፍተህ መጣ? ሰዎች ከሞቱ በኋላ በብሉይ ኪዳን የት ነው የሚሄዱት? እንጃ ነፍስ እግዚአብሔር ወደ ጠራት ነው። እንደዛ የሚል ጥቅስ አለ። ወደ ፈጠራት ወደ አምላኳ ይሄዳል የሚል አለ። ነፍስ ሁሉ ወደ ፈጠራት ወደ እግዚአብሔር ይሄዳል። እንግዲህ የእግዚአብሔር መኖሪያ መገመት ነው። ቆይ አልገባኝም። እናንተ ምንድነው የሚያስተምሯችሁ? እኔ እኮ ከእናንተ ጋር አንዳንድ ጊዜ ዝም ብዬ ባስተምር ይሻላል። እንደው ጭንቅላታችሁ ጤነኛ አይደለም። ሰው ከሞተ በኋላ ምድር ላይ ነው የሚሆነው ወይስ ወደ ሰማይ ነው የሚሄደው? ገሃነምም ይሁን ምንም ይሁን ሰው ከሞተ በኋላ ወደ ሰማይ ነው አይደል የሚሄደው? ትክክል ነው መልክዬ። እስቲ ያው ለህይወት ንገረው። እስቲ ጠይቀው። እስቲ አንተ ጠይቀው። ሰው ከሞተ በኋላ ወዴት ነው የሚሄደው በለው። እስቲ አንዴ ጠይቀው። እሺ ህይወት ሰላም ነው? ጠይቀው እስቲ። መልኬ ዛሬ ይዘዋል መቼስ እኮ አሁን እሱ ያመጣልኝ እኮ ወንድም በአንደኛ ሳሙኤል 28:13 ያለውን ታሪክ ዝም በል። አሁን መልስ ትሰጠዋለህ። ጠይቀው። ካልሆነ አተምታችሁ ወድ አጉል ትደጋገፋለህ እንዴ? በእግዚአብሔር ቃል እንትን ትባባላላችሁ እንዴ?
ጠይቀው እስቲ። እሱ እኮ ጴንጤ አይደለም። ጴንጤ ሞስኖ ነው እንዴ ሞባይል? ጴንጤ እኮ አይደለም። ኧረ እኔ ምን አገባኝ? ለምን የፈለግን ቡዲዝም አይሆንም? ምን አገባኝ? ለምን ጠይቀው ስለ አትጠይቀው? ኧረ እኔ ጠይቀዋለሁ፣ ችግር የለውም እጠይቀዋለሁ። ምንም ከሆነ በእምነቱ ያለውን ይናገራል። ሰው ከሞተ በኋላ ወዴት ነው የሚሄደው? በልና ጠይቀው እስቲ። ልድገማው ያንተን ጥያቄ። ሰው ከሞተ በኋላ ወዴት ነው የሚሄደው? ህይወት ወዴት እንደሚሄድ መልስ ስጠው። ምን አለ? እኔ እንጃ፣ እኔ አልሰማሁም። ሌሎቻችሁ ታባሉ የምታውቀውን ተናገር፣ ችግር የለውም እኮ አለማወቅ ችግር የለውም። መጽሐፍ ቅዱስ ግዴታ ሰው ሁሉንም ማወቅ ግዴታ የለበትም። የሚያውቀውን ብቻ መኖር ነው። ያላወቀውን ደግሞ ቀስ ብሎ ያውቃል እኮ። ነገርኩት ቦታው የት እንደሆነ እኔ አላቅም፣ አንተ አስረዳኝ ስለው እሱ አንተ ያው መልኬ አላቅም ብሏል። አሁን ተራው የመልኬ ነው። መልኬ ወይም የሚያውቅ ሰው ያስረዳል ወይ ደግሞ አንተ ታዲያ ለምን ጠየቅከን? ስለ ቅዱሳን ለምን ትጠይቀናለህ? የት እንደሆኑ ሳታውቅ ይስሙ አይስሙ ብለህ ለምን ጠየቅከን? ቦታውን አታውቀው። ለማወቅ ነው ታዲያ እንዴ? አታስረዳኝ አይደለም፣ ቦታውን አታውቅ። ቅዱሳን የት እንደሆኑ ቦታቸውን አታውቅ ከሞቱ በኋላ። ስለዚህ ከሞቱ በኋላ ቦታውን ሳታውቅ ይሰሙናል አይሰሙንም ብለህ ለምን ትጠይቃለህ? አንደኛ አታውቅም ቦታውን። ቦታውን ቅዱሳን የት ነው ያሉት? የት ነው ያሉት ቅዱሳን? አሁንማ በገነት ከእግዚአብሔር ጋር ነው። ገነት ከተከፈተች በኋላ በክርስቶስ ደም እኔ በብሉይ ኪዳን ያሉትን ያሉ ከዛ በፊት በአብርሃም እቅፍ ይላል። በዛ ስለ ነዌና ስለ አብርሃም የት ነበረ? አብርሃም የት ነበር? እኔ ቦታውን አይገልጽማ። ይሄ ነው ብሎ አይገልጽም። ቦታው አብርሃም ነው። ሰው ከሞተ ቦታውን የማይገልጸው እንዴት ነው የማይገልጸው? እሺ ከገለጸ እኔ አላቅም። አንተ አስረዳኝ አልኩህ። እንዴት ነው ቦታውን የማይገልጸው እኮ? ቦታውን አንተ አስረዳኝ፣ እኔ አላቅም አልኩህ። እኔ ለምን አስረዳለሁ? እኔ ለምን አዋቂ አይደል እንዴ? በቃ አታውቀውም። አይሰሙም አልክ እኮ። አታውቀውም። አይሰሙም ካልክ ያቺ መናፍስት ጠሪ ሳሙኤል ብላ ስትጣራ የሞተው ሰው ሳሙኤል መጥቶ አነጋገራት። ከየት መጥቶ ነው ያነጋገራት? እዛው ላይ አማልክት ተንቆያለች። በታሪኩ በመጽሐፉ ላይ የተጻፈው አነጋገራት እኮ ሳሙኤል አነጋገራት እኮ። ምን አየሽ አላት። ከየት መጥቶ ነው የሚያነጋግራት? ከየት መጥቶ ስትጠራው የማይሰሙ ከሆነ ከየት መጥቶ አነጋገራት? እንዴት ሰማ? ስሙን ሲጠራ ራሱ ቃሉን ላንብብልህ። አሁንም ጠይቅህን መልስልኝ። ሳሙኤል ሞቶ ነበር አልነበረም? ሳሙኤል ሞቷል። ታዲያ ከሞተ ስሙን ስጠራው እንዴት መጣ? እኔ በምን እንዴት እንዳመጣቸው አንተ አይሰሙም አልክ አይደለ? ሳሙኤል ብላ ተጣራ፣ መጣ። ሰማ እኮ እሷ ስለጠራችሁ እኮ ነው። ሳሙኤል ብላ ስጠራው መጣ። ከዛ በፊት እኮ አልመጣም። የለም ማንም ስላልጠራው፣ አሁን ሲጠራ መጣ። አንተ መናፍስት ጠሪና ጠንቋይ ነው እንዲህ ሞዴል ምሳሌ እንዴት አይደለም? ለመናፍስት እንኳን ስሙ ሲጠራ የመጣ ለቅዱሳንማ ለእኛማ እንዴት ነው የማይሰማንና የማይመጣው? እሺ ቅዱሳን ጠርተው እንደዚህ ያመጡ አሳየኝ። እኔ በመናፍስት ጠሪ ምሳሌ አላደረግም። ይሄው ነገርኩህ። ይሄው መናፍስት ጠሪ ጠንቋይ ምሳሌ አይሆንም ማለት ይበልጣሉ ማለት ነው ከኛ። ሰይጣንን ነው የሚሰሙት ቅዱሳን። ሳሙኤል ሰይጣንን ነው የሚሰሙት እኮ። የመናፍስት ጠሪዎችን ምሳሌ አላደረግም። ጥያቄ ይሰማሉ አይሰሙም ነው ሲል ይሰማሉ አልኩህ። ምን ብሎ ሰሙ? ይኸው መናፍስቱ ስትጠራው እንደውም ጭራሽ ለሳኦል ነገሩ። በቃ ከዚህ በላይ መስማት ምን ትፈልጋለህ? የሞተ ሳሙኤል የሞተ ሲጠራ ይሰማል። መናፍስት ጠሪ እኔ ምሳሌ አላደርግም። ጠንቋይ ይቺ ሟርተኛ ነች። ወዲህ እንዳትል ጆ። ሰላም ነው ጆ? እና ይሄ ምሳሌ ነው ያንተ፣ ሌላ የለህም ጆ? ሰላም ነው። ሰላም ነው። አንድ ጥያቄ ጠየቀኝ። ይሰማሉ አይሰሙም አለኝ። አትዝጋው። እቺ መናፍስት ጠሪዋ ሳሙኤል ብላ ስትጣራ ሳሙኤል ከሞተበት ተነስቶ መጥቷል። ሰምቷል አልሰማም? ሰምቷል እንጂ ምን ብላ ነው የጠራችው? ሳሙኤል ብላ። እስኪ አንዴ ላውራ። ከህይወት ኢየሱስ ጋር ነው። አንዴ ላውራ።
ማውራት ነው ጥያቄ ነው ያለሽ? ምን ውይይት ነው? ጥያቄ ነው ያለሽ? አውሪ። ታብታብ አድርጉ እስቲ። አይ ምናልባት ከተግባባን ብዬ ነው። ጥያቄ አይደለም። ህይወት ኢየሱስ ነው ከሚለው እኮ እኔ ጥያቄ አይደል ለህይወት ኢየሱስ ነው። ቀጥይ። እኔ መልሼ እሱን አንድ ጥያቄ ልጠይቀው እኮ ጠይቂው እኮ አልኩ እኮ ጠይቂው። እሺ ህይወት ኢየሱስ ነው ሰላም ነው? መልካም ቀጥይና ጥያቄሽን ጠይቂ። እስኪ አንዴ ታብታብ እስቲ 50 ምናምን ሰዎች አላቸው። አንዴ ታብታብና